የእግዚአብሔር ስም የተባረከ ይሁን። ስለዚህ ድንቅ ጊዜ እግዚአብሔርን እናመሰግነዋለን። ዕብራዊ ምንድነው የራእይ መጽሐፍ ነው ያው እየተመለከትን ያለ ነውና ራእይ ምዕራፍ 8 ቁጥር 1 እና እስከ 5 ድረስ እናየዋለን። አላንበበው። ዮሐንስ ራእይ ምዕራፍ 8 ሰባተኛው ማህተም በፈታ ጊዜ እኩል ሰዓት የሚያህል ዝምታ በሰማይ ሆነ። በእግዚአብሔር ፊት የሚቆሙትን ሰባቱን መላእክት ታየው። ሰባቱም መለከት ተሰጣቸው። ሌላ መልአክ መጣና የወርቅ ዕጣን ይዞ በመሰዊያው አጠገብ ቆመ። በዙፋኑም ፊት ባለው በወርቅ መሰዊያ ላይ ለቅዱሳን ሁሉ ጸሎት እንዲጨምረው ብዙ ዕጣን ተሰጠው። የዕጣኑ ጢስ ከቅዱሳን ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ወጣ። መልአኩም ጥናውን ይዞ የመሰዊያውን እሳት ሞላበት፣ ወደ ምድር ጣለው። ነጎድጓድ እና ድምፅ፣ መብረቅ፣ መናወጥ ሆነ ይላል። እስከ ቁጥር 5 ያለውን ነው እንግዲህ ምናልባት የምናየው ቁጥር 1 ብቻ ሊሆን ይችላል። ግን እስቲ እንጸልይ። አባት ሆይ ከዘላለም እስከ ዘላለም ክበር፣ ከፍ በል፣ ተባረክ። በነገር ሁሉ ስምህ የተባረከ ይሁን። ልዑል እግዚአብሔር አባታችን ሆይ አሁንም ይህ የተነበበውን ቃል ይህን የእውነት ቃል ካንተ ዘንድ የሆነውን ምክር በዚህ በተነበበው በፊደል ውስጥ ያለውን ጥልቅ ምስጢር ማየት እንድንችል አይኖቻችንን አብራ፣ የልቦናችንን አይን አብራ። የጥበብ የመገለጥ መንፈስ ይብዛልን። የህይወት ውሃ ይለቀቅ። በነገር ሁሉ ክብር ላንተ ይሁን። ተባረክ፣ በኢየሱስ ክርስቶስ ስም አሜን። እንግዲህ ምዕራፍ 8 ገብተናል። ምዕራፍ 7ን ለረጅም ጊዜ ተመልክተነዋል። ሰባተኛውንም ማህተም በፈታ ጊዜ ነው የሚለው። ልብ በሉ፣ ከ1 ጀምሮ እስከ 6 ድረስ የተለያየ ማህተም ምን ሆነ? ተፈታ። የማህተም መፈታት አሁንም ላስታውሳችሁ፣ ወደኋላ ልመለስ። ማህተም መፈታት ማለት የአሮጌው ሰው የነፍስ ሐሳብ ምን መሆን ነው? መገልፈፍ ነው። እዚህ ሰውነት ውስጥ የእግዚአብሔር ክብር የሆነው ክርስቶስ በሰው ውስጥ ነው ያለው። ስለዚህ ከውጭ ሰውነት ምን አድርጎታል? ሸፍኖታል፣ ደብቆታል። ታተመ የተባለው ይህ እንደሆነ አይተናል። ይልቁንም በአሮጌው ሰው በባዕድ አስተሳሰብ ከእግዚአብሔር ውጪ ማለት ነው። በዛ አስተሳሰብና ትምህርት፣ ሃይማኖታዊ ትምህርት ምን ሆኗል? ታትሟል፣ ታስሯል። ስለዚህ ምንድን ነው የሚለው? በፈታ ጊዜ ነው የሚለው። በፈታ ጊዜ እያለ ነው የሚያወራው። ስለዚህ ልብ በሉ፣ 6ቱ ማህተም በፈታ ጊዜ ባለፈው ሰዓት በወዲያኛውም ጊዜ ስንማር 144 ሺዎቹን ምን አደረገ? ማህተም መታተምን ምን አደረገ? ፈጽመን አየን። በ6ኛው ምን ውስጥ? ማህተም ውስጥ። በ6ኛው ማህተም ውስጥ የእግዚአብሔር ልጆች የክብር መገለጥ ፍጻሜ ነው። ምን እያደረግን የነበረው? እያየን የነበረው እግዚአብሔር በሰውነት በክርስቶስ አካል ሙላት እራሱ ምን እያደረገ ነው? እየገለጠ እንደሆነና ፍጻሜውን ነው ምን እያደረገን ያለው። ለምን ካላችሁኝ 12 ነገድን ጠርቶ 12 ሺህ እንደታተሙ ተናገረና የነዚህን ውጤት ሲያስቀምጥ ምን አለ? 144 ሺህ ብሎ ምን አደረገ? አስቀመጠልን። 12 ሲባዛ በ12 ማለት ነው። ምንድን ነው ስንል የቁጥር ጉዳይ አይደለም። ይሄ አሃዞችን ማባዛት ሳይሆን የጥራት ጉዳይ ነው፣ የብዛትም ጉዳይ አይደለም ብለናል።
ምንድነው ጥራቱ ካልን የእግዚአብሔር ባህሪ ምን መሆን መገለጥ ነው ተባብለናል። ምክንያቱም የእግዚአብሔር መንግስት ቁጥር ምንድነው ተብሏል? 12 ቁጥር ነው። ስለዚህ የ12 ቁጥር ሙላትና ፍጻሜ 144,000 ነው። የእግዚአብሔር ልጆች የክብር ሙላት መገለጥ 144,000። የዚህን ፍጻሜ ነው ምን ያደረገን? ስድስተኛው ማኅተም በተፈታ ጊዜ ምን ያደረገን? ያሳየን። ምን እያወራው መሰላችሁ? እዚህ ጋር ፍጻሜ ነው እያየን ያለ ነው። ኮምፕሌት ነው እያየን ያለ ነው ማለት ነው። ኮምፕሌቱ ከታየ ካለቀ በኋላ እግዚአብሔር ፍጥረተ ዓለምን የሚደርስበትን የልጆችን ሙላት ከፈጸመ በኋላ ሰባተኛው ማኅተም በፈታ ጊዜ ምን ሆነ ይላል? እኩል ሰዓት የሚያህል ዝምታ በሰማይ ሆነ ነው የሚለን። እኩል ሰዓት ይሄ ነው እንግዲህ እያነጋገረን ያለው ነገር። ሊያነጋግረን የሚችለው ነገር ይሄ ነው። ምንድነው ዝምታ? ምንድነው ጸጥታ? ምን ያህል አለ? ግማሽ ሰዓት ብሎ ያን ሁሉ ታላላቅ ነገሮች ዮሐንስ አይቶ ከጨረሰ በኋላ ምንድነው አለ? በሰማይ ጸጥታ ሆነ፣ ዝምታ ሆነ እያለ ይናገራል። ምን ማለቱ ነው? ለምንድን ነው ይህንን ያየው? እንዴት ሊያየው ቻለ? ምክንያቱም የመጀመሪያው ማኅተም በፈታ ጊዜ እንደ መብረቅ ነው፣ እንደ ነጎድጓድ በሚመስል ድምፅ ነው ምን መተይ ሲል የምናየው። ሰባተኛው ላይ ግን እንደዚህ አይነት ድምፅ የለም። እንስሶችም ክንፋቸውን ከማርገብገብ አቁመዋል፣ አጥፈዋል። ሽማግሌዎችም ተደፍተዋል፣ ጸጥ ብሏል። ሰማይ በሙሉ ነው ልብ በሉ ጸጥ ረጭ ያለው። በአማርኛ ቋንቋ በፊደል ቋንቋ ነው እያወራ ያለው። ጸጥታ ሰፍኗል። ምንድን ነው ይሄ? አጠር ያለ ሐሳብ ነው። ወደ መጨረሻ ነው የምነግራችሁ። ዮሐንስ መልአኩ ጥናውን ወስዶ ከዕጣኑ መሠዊያ ላይ እሳት ሞልቶ ወደ ምድር ሲልከው ግን ምንድን ነው የሆነው? ከዛ በኋላ ልብ በሉ፣ ከጸጥታው በኋላ ጸጥታው ካለፈ በኋላ ከነ እሳቱ ጥናውን ይዞ የት ወረወረው? ወደ ምድር ሲወረወረው በምድር ላይ ምን ሆነ? መብረቅ፣ ነጎድጓድ፣ የምድር መናወጥ፣ ታላላቅ ነገር ሆነ ነው የሚለው። አላነበብኩትም እንጂ ከዛ በኋላ ሰባቱ መላእክቶች ሰባቱ መለከት ሊነፉ ግን ምን ሆነዋል? ተዘጋጅተዋል። ሬዲ ናቸው። በቃ ትዕዛዝ ይጠብቃሉ። ከዚህ ሁሉ በፊት ግን እዚህ ጋር ምን ሆነ? ታላቅ ጸጥታ ሆነ። ይሄን ነገር ሰዎች ምን ያደርጉታል መሰላችሁ? ሊተረጉሙት ይሞክራሉ። አንዳንዶች ደግሞ ዘለውት ነው የሚያልፉት። ያነቡትና ስለማይገባቸው ይሄዳሉ። ሌላው ግን ምድር ዝም ትበል የሚል ነገር ያስታውሳሉ። ማዶ ምድር ምን ትበል? በማ ፊት? በእግዚአብሔር ፊት። ግን ይሄኛው ደግሞ የት ነው? እኛ የምናየው ሰማይ ነውና እንዴት ሰማይ ዝም ሊል ይቻላል? ምድርስ እሺ ዝም ትበል፣ እሷ ሁሌም ጸጥታ ይገባታልና። ግን የራእይ መጽሐፍ ግን መንፈሳዊ ምንድን ነው ተባብለናል? ድራማ ነው። ቀጥታ የፊደል ቃል አይደለም። ፊደል ከፊደል ተደምሮ የመጣ ቃል አይደለም። እያንዳንዱ ቃል ስዕላዊ፣ ድራማዊ ሆኖ ምድራዊ ሆኖ ግን ሰማያዊና መንፈሳዊ ነገር ለማሳየት የተጻፈ እውነት እንደሆነ እናውቃለን። ስለዚህ እዚህ ጋር ለእኩል ሰዓት ያህል በሰማይ ምን ሆነ? ጸጥታ ሆነ ሲል የጊዜ ጉዳይ አይደለም ማለት ነው። የጊዜን ጉዳይ አንመለከትም ማለት ነው።
ግን መረዳት ያለብን ነገር የክርስቶስ አካልና የእግዚአብሔር ቤተ መቅደስ እኛ የእግዚአብሔር ሙሉ ክብርና ስልጣን በስጋችን መጋረጃ ውስጥ ምን ሆኗል? ተደብቋል። የዚህ የክርስቶስ ማንነትና ሰውነት ሙሉ ለሙሉ ምን ሲሆን መገለጥን ማግኘት ያስፈልገዋል። በዚህም ምክንያት 7 ማህተም ተብሎ ተጻፈ። እንግዲህ 7ቱ ማህተም ምን መሆን? መከፈት ማለት የሸፈነውን እግዚአብሔርን የከለለውን እግዚአብሔርን የሸፈነውን ነገር መግፈፍ ማለት ነው። ከዛ በኋላ ማህተሞቹ ሲከፈት የክርስቶስን ሙላት ወደ ውጭ ምን ማድረግ ነው? ማምጣት፣ ማሳየት ማለት ነው። እንግዲህ ይህ ነገር ከሆነ በኋላ ግን ምን ሆነ አለ? ቁጥር 1 ጸጥታ ሆነ፣ ዝምታ ሆነ ነው የሚለው። ክብሩ ምን ሲል? ሲገለጥ። የክብሩ ሙላት ምን ሲሆን? ሲታይ፣ ሲገለጥ። ትንሽ የሚያስታውሰን አንድ ስፍራ ነው ያለው። ይሄ ዝምታውን ለመናገር የሚያስታውሰን ስፍራ የዳዊት መጽሐፍ ነው። የዳዊት መጽሐፍ ዳዊት አንድ የመጽሐፍ ቅዱስ ላውጣ። ከሱ አንዳች ነገር እንዲያው ልንረዳ እንችላለን። ምንድነው መሰላችሁ? ዳዊት ምዕራፍ 24 ላይ ነው ቃሉ ያለው። ከ5 ጀምሮ ላንብብ ወይም ከ6። ይህች ትውልድ እርሱን የምትፈልግ ናት፣ ያዕቆብን አምላክ ፊት የምትፈልግ። እናንት መኳንንቶች በሮችን ክፈቱ፣ የዘላለም ደጆች ይከፈቱ። የክብር ንጉሥ ምን ይበል? ይግባ። ይህ የክብር ንጉሥ ማን ነው? እግዚአብሔር ነው፣ ብርቱና ኃያል እግዚአብሔር ነው፣ በሰልፍ ኃያል ብሎ ይናገራል። ቁጥር 6 ይህች ትውልድ እርሱን የምትፈልግ ናት፣ ያዕቆብን አምላክ ፊት የምትፈልግ ናት ብሎ የእንግሊዘኛው ነው። ይሄ አማርኛው ዝም ነው የሚለው። የአማርኛው ዝም ነው የሚለው። የእንግሊዘኛውን ላንብብላችሁ። This generation of them that seek him that seek the face of Jacob ካለ በኋላ ምን ይላል? ሴላህ ይላል። ሴላህ የሚል የዕብራይስጥን ቋንቋ ነው የሚያስቀምጠው እንግሊዘኛው። የዕብራይስጥን ቋንቋ ያስቀምጣል። እንደገና አገኘሁት አሁን ቁጥር 10 ላይ ይህ የክብር ንጉሥ ማን ነው? የጭፍሮች አምላክ እግዚአብሔር እርሱ የክብር ንጉሥ ነው ካለ በኋላ ዝም ይላል አማርኛው። የእንግሊዘኛው ግን ሴላህ ብሎ ነው የሚያበቃው። Who is this king of glory? The Lord of hosts. He is the king of glory. ሴላህ ብሎ ያስቀምጠዋል። እንግዲህ የዕብራይስጡ መጽሐፍ እንደተጻፈው ነው ያመጣልን። ሴላህ የሚለው ቃል ምን ማለት ነው ብለን ራሱን ስንተረጉም ሃሌሉያ አሜን የሚል አይነት ትርጉም አይደለም ያለው። ፖዝ ፊልም እየተሰራ እያለ ፖዝ አድርገው ይባላል። ምን ማድረግ ነው? አቁሞ ቆም ማለት። ቆም ማለት ሴላህ የሚለው ነገር ምንድነው የሆነው? ይህ የክብር ንጉሥ ማን ነው? የጭፍሮች አምላክ እርሱ የክብር ንጉሥ ነው። ማ? እግዚአብሔር አምላክ። ሴላህ ማለት የክብርን ንጉሥ ምን ማድረግ? ማየት። ማን ነው ብሎ ነው አይደል የመጣው? ይህ የክብር ንጉሥ ማን ነው ይለዋል። እግዚአብሔር ነው ሲል የእግዚአብሔርን ክብር ምን ማድረግ? ማየት። አድናቆት፣
ማሰላሰል፣ እዛ ውስጥ ጥልቅ የሆነ የመንፈስ መገለጥን ማግኘት፣ ጸጥታ ውስጥ ሰው ይገባል ማለት ነው። የዳዊት መጽሐፍ ነው ያልኩት። ወደ ሰፈራችን እንመለስ፣ ወደኛ። ይህን የሚመስል ሌላ ብዙ አለ። ሴላ የሚል ብዙ አለ እዚህ ውስጥ መግባት አልፈልግም። ይህንን ካሳየኋቸው አሁን ወደ ራእይ ምዕራፍ 7 ስንመጣ ደጋግሜ ለመጥቀስ እንደሞከርኩት የመጀመሪያው ማህተም ተፈታ፣ ሁለተኛው ማህተም ተፈታ ሲል ምንድነው እየተራገፈ የነበረው? የሰው የነፍስ ስርዓት፣ የሃይማኖት ስርዓት አልነበረም እንዴ? ምን ሲሆን የነበረው? ሲገፈፍ ነበር። እየተገፈፈ መጨረሻ ላይ እንዲያውም ፀሐይ ጨለመች አለ፣ ጨረቃም ደም መሰለች፣ ከዋክብትም እንደ ቅጠል ምን ሆኑ? እንደ ቃሪያ ረገፉ ነው የሚለው። ከዛስ በምድር ያሉ ነገስታት መኳንንቶች በዋሻና በተራሮች ገብተው ምን እንሆናል? ደብቁን አሉ አለ። ከሚመጣው ከዚህ ከበጉ ምን ቁጣ ሰውሩን። ምን ማለት? የእግዚአብሔር ክብር በበጉ ኃይል ምን ሆነ? በሙላት ማለት ነው ተገልጦ ሲወርድ እናየዋለን። ከዛ በኋላ ነው 144,000 ምን ያደረገው? ዮሐንስ ማየት የጀመረው። እንግዲህ ምንድነው እያወራው ያለው? የእግዚአብሔር ክብር ስራ ሲፈጸም ነው የምናየው። የልጆቹ ሙላት ክንዋኔ ምን ሲሆን? ሲፈጸም ሴላ ሆነ ማለት ነው። ጸጥታ ሆነ፣ ዝምታ ሆነ። ይሄ ነገር ፊጌ ተናግሬዋለሁ። እኩል ሰዓት ያህል ዝምታ ሆነ። ጊዜን አይደለም የሚያሳየው፣ መታዘዝን ነው የሚያመጣው። ልክ ብሎ ምን ይላል? ጸጥ ብሎ ይቆማል። እንግዲህ ይህንን አእምሮ ያለው ይቁጠረው ነው የሚለው መጽሐፉ። ብዙ ጊዜ ቆመናል፣ አላስተዋላችሁም እንጂ ብዙ ጊዜ ቆመናል። የእግዚአብሔርን ክብር በተለያየ አቅጣጫ ይገለጥና ጸጥ ነው የምንለው፣ ዝም። ልክ የእግዚአብሔር መለኮታዊ ዕውቀት ወደ ልባችን ወደ ህይወታችን ሲመጣ ምንድን ነው? ምንም መናገር አይቻልም። ምንም እኮ በቃ ሰው በዚህ ውስጥ ምንም። በነገራችሁ ላይ አሮጌው ሰው አይደለም ምን ያለው? 24 ሽማግሌዎች ናቸው፣ እንስሶች ናቸው። ምን ያሉት? ሰማይ ነው ምን ያለው? ጸጥ ያለው። ሰማይ ምን ሆነ? በመገረም በአድናቆት ምን ሆነ ማለት ነው? ተሞላ። የእግዚአብሔር ስም ብሩክ ይሁን። እንግዲህ ወደ ምዕራፍ 8 ስንመጣ ከዚህ በፊት እንግዲህ ስለዚህ ነገር ብዙ ትርጉም ያለው ይመስለን ነበር። ይሄው ነው ትርጉሙ፣ ሌላ አይደለም። በሰማይ ሆነ ካለ በኋላ ሁለተኛው ቁጥር ላይ ግን ምንድን ነው የሚለው? በእግዚአብሔር ፊት የሚቆሙትን 7ቱን መላእክት አየው። 7 መለከት ምን ሆናቸው? ተሰጣቸው ይላል። ከዛ በኋላ ሌላ ትዕይንት ነው። ሌላ መልአክ መጣና የወርቅ ጥና ይዞ፣ የወርቅ ምን ጥና ማለት ማጠኛ የወርቅ ነው፣ እሺ ነሐስ አይደለም። የወርቅ ጥና ይዞ በመሰዊያው አጠገብ ምን ሆነ? ቆመ። መሰዊያው ምንድን ነው ካላችሁኝ፣ የወርቅ መሰዊያው ነው። በዙፋኑ ፊት ባለው በወርቅ መሰዊያ ላይ ይላል። አያችሁ፣ የቆመው በየት ነው? በወርቅ መሰዊያ ላይ። ወደ ሙሴ እግዚአብሔር ለሙሴ የመሰዊያውን እንዴት እንደሚሰራው ሄደን ብናነብ እንዴት ነው የሚለው? የወይራ ዛፍ፣ የግራር እንጨት፣ የወይራ ዛፍ ሳይሆን የግራር እንጨት ነው። የግራር እንጨትን አምጥተ ቁመቱ 3 ሜትር የሚሆን መሰዊያ እንዲሰራ ይላል። ከዛስ በወርቅ ምን አድርገው ለብጠው ይላል። ውጪ ላይ መሰዊያ አለ። ይሄ ቅድስተ ቅዱሳን ነው። እሺ ይሄ ትዕይንት በቅድስተ ቅዱሳን 3ኛው ሰንፈር ነው። ውጪ አደባባይ ላይ አለ። ምን አይነት መሰዊያ? የነሐስ መሰዊያ ነው። በእንጨት ስራ ልኝና በነሐስ ለብጠው ነው የሚለው።
እዛ ጋር ሰው ባለበት ዘመን ሁሉ ሕግ ይገዛዋል የሚለውን ትርጉም ሲይዝ፣ እዚህ ጋር ደግሞ ያለው ሰውዬ ማን ነው ብትሉት በወርቅ የተለበጠ ሰው ማን ነው? ጸጋ ይገዛዋል። በክርስቶስ ሕይወት ውስጥ ማንነት ያለ ስብዕና እናያለን። እዚህ ቅድስተ ቅዱሳን ውስጥ እግዚአብሔር የሚሰዋው በእኛ ነው አይደል? አሁን እኮ እየሰዋው ነው። እናንተም እየሰዋችሁ የወርቅ መሰዊያ ምን አረገ? አጠገብ ቆሞ በዙፋኑ ፊት ባለው በወርቅ መሰዊያ ላይ ለቅዱሳን ሁሉ ጸሎት እንዲጨምረው ብዙ ዕጣን ተሰጠው። ለመልአኩ። ይሄ መልአክ ምን ይመስላል? ምንድን ነው የምታዩት በዚህ መልአክ ህይወት ውስጥ? ስለኛ ቀዳሚ ሆኖ ገባ ይላል መጽሐፍ። ክርስቶስ ወዴት? ወደ ቅድስተ ቅዱሳን። ስለዚህ በእርሱ የሚመጡትን ሁሉ ሊያድናቸው ይችላል ይላል። ማዳኑ ፍጹም እንደሆነ እንመለከታለን። ማዳኑ ዘላለማዊ ነው ማለት ነው። ስለ ምልጃ ይጣላሉ አይደል ሰዎች? ዘወትር ስለኛ ሲያማልድ ይኖራል ይላል። አሁን ደግሞ እነሱ መጥተው አያማልድም ይሉናል። ችግር የለውም፣ እኛ ከነሱ ጋር አይደለንም። ከነሱ ትንሽ የራቀ ነገር ነው እያወራን ያለው። ሁኔታውን ለመግለጽ በሞክር እዛ ደረጃ አልድረስ አላውቅም። ልደርስ እችላለሁ። መልአኩ ቆሟል። ምን እያደረገ ነው? የቅዱሳኑን ጸሎት አይደል? መልአኩ ጥናውን ይዞ የዕጣኑ ጢስ ከቅዱሳን ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ምን ሆነ ይላል? ወጣ ይላል። ከዛ መልአኩም ጥናውን ይዞ የመሰዊያውን እሳት ሞላበት፣ ወደ ምድር ምን አረገው ይላል? ጣለው። ነጎድጓድ ድምፅ፣ መብረቅ፣ መናወጥ ሆነ ይላል። የት? በምድር። ምንድነው ይሄ? የሆነ ክንዋን የሆነ ትንግርት ነው አይደል ለማየት የምንሞክረው። ግን ምንድነው? ዕጣን የምን ምሳሌ ነው? ዕጣን የምን ምሳሌ ነው? የጸሎት ምሳሌ ነው፣ ሌላ አይደለም። ምንድነው የሚለው? አጠገብ ቆሞ በዙፋኑ ፊት በወርቅ መሰዊያ ላይ ለቅዱሳን ሁሉ ጸሎት እንዲጨምረው ብዙ ዕጣን ተሰጠው። አሁን ልብ በሉ፣ በቅድስተ ቅዱሳን በሶስተኛው ሰፈር በዙፋኑ ፊት የሚጸለየውን የጸሎትን ስርዓት ነው የሚያመለክተን ማለት ነው። ይህንን ጸሎት ማን ነው የሚጸልየው ሲባል ከአሮጌው ስብዕና፣ ከነፍስ ስርዓት፣ ከስጋ ህይወት፣ ከዓለም የጸዱ ከዚህ ሁሉ እርኩሰት የነጹ የእግዚአብሔር የክብር ልጆች ብቻ ምን ሊያረጉት ሊጸልዩት የሚችሉትን ጸሎት አይነት ነው ማለት ነው። እዚህ ጋር የምናየው ምን አይነት ጸሎት ነው የሚጸልዩት ካልን ፈቃድ በሰማይ እንደሆነች እንዲሁም መንግስት ትምጣ። ይህንን ጸሎት የሚጸልዩ ናቸው። ይሄ ጸሎት ምን አይነት ጸሎት ነው? አንተን የገደለ ጸሎት ነው። ማንነታችንን የሰዋ ጸሎት ነው። ምክንያቱም የወርቅ መሰዊያ ነው አይደል? እሳት አለው አይደል? የእሳት ፍም እዛ ላይ ምኑን ጨመረው? ዕጣኑን ጨመረው ነው የሚለው። ምን ሆነ? ጨሰ። ይሄ ዕጣን ተራ ዕጣን አይደለም፣ ጣፋጭ ዕጣን ነው የሚለው። እዛ ሙሴ ጋር ሄደን ስናጠናው የጣፋጭ ዕጣን በመሰዊያ ላይ በወርቁ መሰዊያ ታደርጋለህ፣ እሱን ታጥናለህ። ቤቱ በጭስ ሲሞላ በር አለው። ቅድስተ ቅዱሳን ይዘጋል፣ ዝግ ነው። ይሄ ጭስ ቤቱን ምን ያደርገዋል? ያውደዋል። ስለዚህ የገባው ካህን ይሄንን ነው ምን የሚያደርገው? የሚምገው መዓዛ ያለውን ጣፋጭ ሽታ ምን ያደርጋል? ምንድን ነው ይሄ ካልከኝ፣ ምንድን ነው ይሄ ካልን የሆነ ጭስ ነገር አይደለም። የሆነ ዕጣን ሲጨስ የሚጨስ ጣፋጭ አይደለም። ታዲያ ምንድን ነው? የእግዚአብሔር ፈቃድ የሆነ እግዚአብሔር የወደደው ምን
ጸሎት ወደ እግዚአብሔር ምን ሲሆን ብቻ ነው? ሲያርግ እያየን ያለንበት ቦታ ነው። እግዚአብሔር ለዚህ አይነት ጸሎት ቅስፈታዊ መልስ ምን ያደርጋል? እንደ ፈቃዴ አንዳች ብትጸልዩ እኔ ምን አደርገዋለሁ ነው የሚለው። በምድር ላይ ብዙ ትሪሊየን ጸሎት እየተጸለየ ነው። ሰው ሁሉ ምን እያደረገ ነው? እንደዚህ አይነት ጸሎት ግን የሚጸልይ የለም ከእግዚአብሔር ልጆች በስተቀር። በነገራችሁ ላይ ብዙዎች ይጸልያሉ፣ ይሰጣቸዋል። እንጀራ ምድር ነው። ሁሉም በምድር ላይ ያለ ኒዳቸውን ፍላጎታቸውን ነው የሚጸልዩት፣ እግዚአብሔር ይሰጣቸዋል በምሕረቱ መጠን። ይሄ ጸሎት ግን የእግዚአብሔርን ፈቃድ የሚያወርድ ጸሎት ነው። እግዚአብሔርን ወደ ምድር ምን የሚያደርግ ነው? የሚያመጣ ጸሎት። እግዚአብሔርን ለፍርድ የሚጠራ ጸሎት ነው። ምንድነው የሆነው? ይህንን እኮ ወዴት ላከው ይላል። ወደ ምድር ሲለከው ምንድነው የሆነው? የዕጣኑ ጢስ ከቅዱሳን ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ወጣ ካለ በኋላ መልአኩ ጥናውን የመሠዊያውን እሳት ሞላበት፣ ወደ ምድር ምን አደረገው? መልስ ነው ይሄ ነው የጸሎት መልስ ነው። ወዴት ወረደ? ምን ፈጠረ? በምድር ላይ ነጎድጓድ፣ ድምፅ፣ መብረቅ፣ መናወጥ ምን እያደረገ ነው? እንግዲህ ልብ በሉ፣ ይሄ የእግዚአብሔር ልጆች የፍጻሜ ላይፍ ውጤት ነው። በተገለጡ ጊዜ የእግዚአብሔር ልጆች በክብር ሙላት ምን በሆኑ በወጡ በታዩ ጊዜ በምድር ላይ በሚያደርጉት ምልጃ በሉት የሚፈጸም በምድር ላይ የሚፈጸም ክንዋኔ እንደሆነ ነው የምንመለከት። ይሄ መልአክ ማን ነው? በክርስቶስ መስለናል። ክርስቶስ እንደ ሰው ሰማይ ውስጥ አለ ወይ? የለም። ታዲያ ክርስቶስ ማን ነው? የእግዚአብሔር ልጆች በአንድ አካል ብዙ ልጆች አይደለ? ብዙ ብልት አይደለ? በአንድ አካል ብዙ ብልት አንድ አካል። ይሄ ነው ክርስቶስ ነው። ስለዚህ ቤተ ክርስቲያን ማለት የክርስቶስ ምንድናት? አካል ናት። እኛ እያንዳንዳችን ምንድነን? የአካሉ ብልቶች ነን። እንግዲህ ወደዚህ ብልት የተጠጋጋ ወደዚህ ብልት እውቀትና መገለጥ ውስጥ የገባ በዚህ በክርስቶስ ማንነት ውስጥ የተሰወረ ራሱን በዚህ ያወቀ ሴላ ያለ የተደነቀ የተረዳ ይህን ጸሎት ይጸልያል የዛኔ። ስለዚህ በምድር ላይ የእግዚአብሔርን ክብር በፍጥረተ ዓለሙ ላይ ምን ያደርጋል ማለት ነው? ይገልጠዋል ማለት ነው። የእግዚአብሔርና በነገራችሁ ላይ እግዚአብሔር የሚማልድ ጠፋ አይደለ ያለው ጥንት በኢሳይያስ መጽሐፍ። ከዛ በኋላ ምን አደረገ? ምንድን ነው የሚለው? የገዛ ክንዱ ምን አደረገ ነው የሚለው? ረዳችው ነው የሚለው አይደለ? እኛስ ማንን? የቀኝ እጄ ልጅ አይደለን? ቢንያምነት አይደለ የተመለከት ነው። የቀኙ ክንዶቹ ልጆቹ ናቸው። እንግዲህ አሁንም የቀኝ እጁ ነው ምን የሚያደርገው? ለፍጥረት ዓለሙ የሚረዳው የገዛ ክንዱ ምን አደረገው? ስለዚህ እግዚአብሔር በክርስቶስ ሆኖ ዓለሙ ከራሱ ጋር ምን ያደርግ ነበረ? ስለዚህ እግዚአብሔር አሁንም በልጆቹ ሆኖ ምድርን ወደ ራሱ ይጠቀልላል። ፍጥረተ ዓለሙን ምን ያደርጋል? ይሰበስባል። የጸሎቱ ውጤት ይሄ ነው። ከዚህ በኋላ ትንታኔውን ነው የምንመለከተው። እሺ፣ የዚህ ጥቅልል ሐሳብ ዝርዝር ነው ወደፊት የምንመለከተው ማለት ነው። የእግዚአብሔር ስም ብሩክ ይሁን። ጨርሻለሁ።